አታስነቁ ላስላስ አርጉ ተብለን ነው የሰደብነው። እንግዲህ የዋንትያ ሰለሞን ጉዳይ በጣም መነጋገሪያ ሆኗል። የብዙዎችንም ልብ የነካ ነው። ምንድነው ጉዳዩ የሚለውን አጠር አድርጌ ላስረዳችሁ። እንግዲህ ዋንትያ ሰለሞን ብዙዎቻችን እንደምናስታውሰው በኢቢኤስ ቴሌቪዥን ቀርባ ነው እውቅናን ያገኘችው። ምክንያቱም የመጣችበት መንገድ ትንሽ ያልተለመደና የብዙዎችንም ልብ የነካ ነበር። እንደምናስታውሰው እንግዲህ ሞኒካ የተባለች ልጅ አለቻት። ይችን ልጅ የወለደቻት በ14 ዓመቷ ነው። በ14 ዓመቷ ተገዳ ብዙ ባልገባት ሁኔታ ውስጥ ነው ራሷ ልጅ ሆና ሌላ ልጅ ወደዚህ ምድር ያመጣችው እና ከዚህ ጋር ተያይዞ ብዙ የህይወት ገፈትን ቀምሳለች። ከምትኖርበት አካባቢም ተሰዳለች። ምክንያቱም እናቷም አባቷም በዚህ ጉዳይ በደንብ አግድለዋታል። ምንም አይነት የመቀበል ጉዳይ አላሳዩም። ልጃችን ናት ተሳስታለች ወደሚለው ሳይሆን ክብራችን ተነካ ወደሚለው ነበር የሄዱትና በዚህ ምክንያት ብዙ ዋጋ ከፍላለች። እንግዲህ ይህ ታሪኳን በኢቢኤስ ቴሌቪዥን ቀርባ ስትናገር ብዙዎቻችን እንደምናስታውሰው በወቅቱ ነፍሱን ይማረውና አስፋው መሸሻ እኔ አባት ሆንሻለሁ በማለት ነበር ቃል የገባላት። ያው እንግዲህ ህይወቱ ብዙም ሳይቆይ ያለፈ እንጂ ይሄን ታሪኳን የሰማ የኢትዮጵያ ሕዝብ በሙሉ አዘነ ከልቡ። ስለዚህ ለሷም ለልጇም ማሳደጊያ መኖሪያ ይሆን ዘንድ መላው ኢትዮጵያዊ አቅሙ የሚችለውን ሁሉ አዋጣ። በዛም እንግዲህ ይቺ ልጅ ህይወቷ ተቀየረ ማለት እንችላለን። በእርግጥ ትንሽ የተወሳሰቡ ጉዳዮች ነበሩት መጀመሪያ አካባቢ። ምክንያቱም ዋንትያም ወደ ማደጎ ምክንያቱም ልጅ ናት፣ ገና 14 ዓመት ልጅ ነበረች በወቅቱ። ገና ማደግ አለባት፣ ሰውነቷ መጠንከር አለበት። በራሷ መወሰን ስትችል 18 ዓመት ሲሞላት ትወጣለች የሚል ነገር ነበር። እሷን ከነ ልጇ የማሳደግ ስራ ነበር ሲሰራ የነበረው። ነገር ግን አይ ኖ እኔ እድሜ ትንሽ ቢሆንም ግን በራሴ መወሰን እችላለሁ ብላ ያው የተሰበሰበው ገንዘብ እንዲሰጣት ነው ያደረገችው። በሞግዚትነት ስር የነበረው ማለት ነው። ከዛም እንግዲህ ወዲያው ልጇን ይዛ ወጥታ ቤት ተከራይታ ቲክቶክ ጀመረች። ህይወቷም እንግዲህ በጣም በአጭር ጊዜ አስገራሚ በሚባል ሁኔታ ተቀይሮ ብዙዎችም እንደ አርአያ ነው የተቆጠሩት። ምክንያቱም ሴት ልጅ በአንድም በሌላም ፈልጋም ተገዳም በዚህ መንገድ ልታልፍ ትችላለች። ነገር ግን ያ ማለት የመጨረሻው አይደለም፣ ወደቀች ማለት አይደለም። ህይወት ሁሌም ይቀጥላል እና የዋንትያ ህይወት አስተማሪ ነው ተብሎ በደንብ ሲነገር እናያለን። አንዳንዴ ያው በቲክቶክ እንደ ወጣትነት መጠኑ የምታሳያቸው አንዳንድ ያልተገቡ ነገሮች አሉ። ሆኖም ግን በአመዛኙ አብዛኛው ሰው የእሷ ደጋፊ፣ የእሷ የህይወት መለወጥ፣ የልጇ ማደግ መለወጥ የሚያስደስተው ነው። እንግዲህ ይህች ልጅ ዛሬ ላይ በጣም ብዙ ተከታይ ያላት፣ በቲክቶኩም ብራንድ አምባሳደር እስከመሆን ድረስ ደርሳለች ለድርጅቶች እና ይህ ሁሉ ምን ያህል ጠንካራ ለነገ ራሷን በተሻለ ቦታ ለማስቀመጥ እየጣረች እንደሆነ የሚያመላክት ነው። እንግዲህ በዚህ ውስጥ ነው ከሰሞኑ ወደ ሀዲያ ዞን በተለይ ወደ ማዕከላዊ ኢትዮጵያ ሆሳና ከተማ ተጉዛ ነበር፣ ወይም ወደ ዋቸሞ። ምንድነው የሆነው? ወደዛ ስትጓዝ ቤኪ የተባለ ልጅ የአካባቢው ተወላጅ አሁን ደቡብ አፍሪካ የሚኖር ልጅ እና ሌሎችም አካላት በጋራ ሆነው ነው የወሰዷት። አካባቢውን አሳዩት። ያው የሶሻል ሚዲያ ኢንፍሉዌንሰር ስለሆነች በተለያዩ አማራጮች የከተማዋን ገጽታ፣ ባህሉን፣ ሁሉን ነገር ለማሳየት እና ብዙ ቪዲዮዎችን ለመቅረጽ ሞክራ ነበር በስፍራው ተገኝታ እና ምንድነው የሆነው? እዛ የነበራት ቆይታ ላይ ትንሽ ያልተገቡ ጉዳዮች ተፈጥረዋል። ከነዚህ ጉዳዮች መካከል ይዟት የሄደው ቤኪ የተባለው ሰው እንግዲህ የጾታዊ ግንኙነት እንዲኖረው ከእሷ ጋር ወይም ደግሞ አብረው እንዲያድሩ ነው የጠየቃት። ይች ልጅ የራሷ መብት አላት፣ ማድረግ የምትፈልገውን እና የማትፈልገውን ጠንቅቃ የምታቅናትና ኖ አይሆንም ነው ያለችው። እንግዲህ በዚህ ምክንያት ቂም ያዘባት። እሷም እንደተናገረችው ብዙ እዛ የመቆየት ፍላጎት አልነበረኝም፣ ምክንያቱም የሚያሳየው ባህሪ በጣም ያልተገባ ነው፣ ፍርሃት ተሰማኝ። በእርግጥ የአካባቢው ተወላጆች፣ የከተማዋ ነዋሪዎች ያደረጉልኝ አቀባበል እና አጠቃላይ የነበረው ድባብ እጅግ የሚደነቅ ኢትዮጵያዊነት ከፍ ብሎ ያየሁበት በጣም ፍቅር የተሰማኝ ቦታ ቢሆንም በልጁ ባህሪ ግን በጣም ተረብሻለሁ። ስለዚህ የነበረኝ አማራጭ ኮንትራት መኪና ይዤ ቶሎ ከከተማ መውጣት ነበር። አንድ ቀን ብቻ አድሬ ይሄንን አደረግኩ ነው የምትለው። እና በወቅቱም እየተከታተለ
ቆይ እኔ እሰራልሻለሁ፣ የዋዛ መስዬሻለሁ፣ የማደርገውን ታያለሽ እያለ በጣም ያስፈራራት ነበር። ከዛ አልፎ ተርፎም ብሎክ አደረገኝ፣ እኔም ብሎክ አደረግኩት። አሁን እንግዲህ ምንም በማላቅበት ሁኔታ የተለያዩ ሰዎችን አስተማርቶ ነው ዛሬ ተመልሶ ይሄንን ያህል በጣም ጸያፍ ስድብ እየተሳደበ የሚገኘው። እርግጥ ነው እኔን ቢመቱኝ ቢገሉኝ ግድ የለኝም፣ ግን የቆጨኝ የልጄ ነገር ነው። አንድ ልጄ ናት ሞኒካ፣ የልጅነት ልጄ ናት። ብዙ ዋጋ የከፈልኩላት ምኖርላት ናት። ነገ አድርጋ ይሄን ቪዲዮ ታያለች። ለምንድን ነው ሞራሏ መጠበቅ ያልቻለው? እና ይሄ በጣም አሳዛኝ ነው ለእኔ ብላ ነው ሀሳቧን የገለጸችው። እንግዲህ በተለይ በለቀቀችው ቪዲዮም በጣም አሳዛኝ የሆኑ ነገሮችን ተጠቅማለች። እየደከመኝ ነው፣ ስስቅ፣ ስጫወት፣ ስለብስ፣ ስበላ፣ ስጠጣ የተመቸኝና ጥሩ ላይ ያለው መስላለሁ፣ ግን ውስጤ ባዶ ነው፣ እየደከመኝ ነው። አይዞሽ የሚለኝ እናት አባት እንኳን የለኝም እና እየደከመኝ ነው፣ እወቁልኝ። ሁሉንም ለማስደሰት ሞክራለሁ፣ ግን አንዳንዴ ደግሞ ዝም ብዬ ይኸው እንደዚህ ፈነዳለሁ። ከውስጤ ያለው ስሜት በጣም ላቅ ያለ ነው እና እባካችሁ ብላ ነበር ልጄን አትንኩብኝ፣ ልጄን አትስደቡብኝ የሚል ሀሳቧን ያጋራችሁ። እንግዲህ ይህን ቪዲዮ ከለቀቀች በኋላ መላው ኢትዮጵያውያን ማለት ይቻላል በሀገር ውስጥ እንዲሁም በውጭ የሚገኙ ጉዳዩ አሳዝኗቸዋል። ልባቸው ተነክቷል፣ ተነክተናል። ምክንያቱም አንድ ሴት ልጅ የራሷ መብት አላት፣ በመብቷ መኖር አለባት እንደ ማንኛውም ዜጋ። ሕጉም እንደሚለው በተለይ ጠበቃ ሰብለ አሰፋ ባወጣችው መረጃ መሰረት ተመሳሳይ ነገር የሚፈጽም ሰው እስከ 10 ዓመት ድረስ ይቀጣል የሚል ነው። በኢትዮጵያ ሕግ ዲቃላ በሚል ዝቅ ተደርጎ የሚታይ ልጅ የለም። ልጅ ልጅ ነው፣ ሁሉም እኩል ነው። ስለዚህ እነዚህ ሁለት ሰዎች በዋነኝነት ኑሯቸው በደቡብ አፍሪካ የሆነ ነው። ነገር ግን እንደው ወደ ሀገር ውስጥ መንግስታቱ ተነጋግረውም ሊሆን ይችላል በተለያዩ አማራጮች። ያው ሰዎች ወንጀለኞች፣ ይሄ ቀላል ነገር አይደለም። ምክንያቱም የነገን ትውልድ የሚያበላሽ ነገር ነው፣ ተቀምጦ ሁሌም የማይጠፋ ነገር ነው እና የአንድ ሰው ጉዳይ አይደለም። እዚሁ ጋር ሀይ ሊባል ይገባል። ስለዚህ እነዚህ ወንጀለኞች ናቸው። ቶሎ ወደ ሀገር ውስጥ መጥተውም ሆነ በተለያየ አማራጭ ቅጣታቸውን ሊቀበሉ እንደሚገባ እናምናለን። በነገራችን ላይ ሁለቱም ወጥተው ይቅርታ የሚመስል ነገር ተናግረዋል። ያ ይቅርታቸው ምንድን ነው? ቀጥታ ሀሳቡ የኛ አይደለም፣ ተከፍሎን ነው። ገንዘብ የከፈለን አካል አለ። እንዲሁ በትልቁ ሳይሆን ዝም ብላችሁ ላስ አድርጓት በስሱ የሚል ነገር ነው የተነገረን፣ ተከፍሎን እንጂ በዚህ ልክ የሚጎላ አልመሰለንም ነው ያሉት። እንግዲህ ጉዳዩ እነሱ ይሄንን ከተናገሩ በኋላም የረገቡ አይመስልም። ለማንኛውም ይሄም አንዱ የሴት ልጅ ጥቃት ነው። ኢትዮጵያ ውስጥ በተደጋጋሚ ወንጀሎች ይሰራሉ ሴቶች ላይ። በካሚላት በትልቁ ብዙዎቻችን የምናውቀው አለ፣ አሲድ ጥቃት። ከዛ በኋላ እያለ በተለያየ መንገድ ሴት እህቶች፣ ሴት እናቶች፣ ሴት ልጆች ላይ ወንጀሎች ይፈጸማሉ። አሁን ዋንትያ ላይም እንግዲህ የቃላትም ቢሆን ጦርነቱ በጣም ከበድ ያለ እስርን ሊያከናንብ የሚችል እስከ 10 ዓመት የሚያስቀጣ የሞራል ዝቅጠትን የሚያላብስ እና ከስነ ልቦና አንጻር በብዙ የሚረብሽ ነው እና በአንድ ላይ አሁንም ድምጻችንን ልናሰማ ይገባል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ።